እንደምናላችሁ በየቤታችሁ ሆናችሁ የልጆችን ፕሮግራም የምትከታተሉ ህፃናትና ወላጆች እግዚአብሔር አምላካችንን አብዝተን እናመሰግናለን። ከያለንበት እንደገና በየቤታችን ሆነን ይህን ፕሮግራም እንድንከታተል እድል ስለሰጠን የእግዚአብሔር ስም የተመሰገነ ይሁን። ህፃናት እንደምንሰነበታችሁ። ዛሬም የተለያዩ ፕሮግራሞችን ይዘን ወደ እናንተ መተናል። እንደተለመደው 4 ፕሮግራሞች ይኖርናል። መዝሙር አለን። ከመዝሙር ቀጥሎ ደግሞ የሰንበት ትምህርት ጊዜ ይኖረናል። እነሱን ሁለቱን ተከታትለን ተመልሰን እንመጣለን። ከዛ በፊት ግን ከኔ ጋር ጸሎት እናደርጋለን። እግዚአብሔር አባትና አምላካችን ሆይ እናመሰግናለን። አንተ አምላካችን ስለሆንክ ጌታ ሆይ መልካም እረኛችን ስለሆንክ እናመሰግናለን። ህፃናትን ስለባረክ፣ ወላጆችን ስለባረክ፣ እግዚአብሔር ሆይ በቤት ያሉትን ትልልቆችና ትንንሾችን ስለባረክ እናመሰግናለን። በዚህ ሰዓት ደግሞ በመናደርገው ፕሮግራም ሁሉ አንተ እንድትከብር እግዚአብሔር ሆይ የምናደርገውን ነገር ሁሉ ደግሞ አንተን በማወቅ በማስተዋል ጌታ ሆይ አንተ ክብርን በማምጣት ማድረግ እንድንችል እንድትረዳን እንጠይቃለን። ጊዜያችን ሁሉ ተረከብ በልጅ በኢየሱስ ስም አሜን። ፕሮግራሞቻችን ተከታትለን እንመጣለን። መልካም ጊዜ። Jesus love is a bubbling over. Jesus love is a bubbling over. Jesus love is a bubbling over. Hallelujah. Love is a bubbling over. Ooh, love is a bubbling over. Ooh, love is a bubbling over. Hallelujah. Ooh, bubbling over. Ooh, bubbling over. Ooh, bubbling over. Hallelujah. Ooh, over. Ooh, over, over, hallelujah, hallelujah. Jesus love is a bubbling over. Jesus love is a bubbling over. Jesus love is a bubbling over. Hallelujah. እንደምን ሰነበታችሁ ልጆች። ከህፃናት ሰንበት ትምህርት ክፍል የዛሬውን የስድስተኛውን ሰንበት ይዘንላችሁ ቀርበናል። ርዕሱ የእግዚአብሔር መልክ ነጸብራቅ ይላል። የመታሰቢያ ጥቅሱ ደግሞ የሚገኘው በዘፍጥረት ምዕራፍ 1 ቁጥር 27 ላይ ነው። እንደዚህ ይላል፣ እግዚአብሔር ሰውን በራሱ መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። የታሪካችን ዋና መልእክት ደግሞ እንደዚህ ይላል፣ እግዚአብሔር ስለፈጠረን እናመሰግነዋለን ይላል። ታሪኩ እንደዚህ ነው። እግዚአብሔር ሳምንቱን በሙሉ እጅግ የሚያምር ዓለም በመፍጠር ስራ ተይዞ ነበር የቆየው። 6ኛው ቀን ላይ ደርሶ ነበረ። እንስሳትንም ሁሉ ፈጥሮ ጨርሶ ነበረ። ከዚያ በጉልበቱ መሬት ላይ ተንበርክኮ አፈሩን ገፋ ገፋ አድርጎ በቅርጽ እያስተካከለ የቀረጸውን ብድግ እያደረገ ጨምሮ እየቀረጸ ቅርጽ አበጀ። ብዙም ሳይቆይ ከንጹህ አፈር የጠነከረ ውልውል ያለ አካል ያለው ሰርቶ ጨረሰ። ያንን አካል እየተመለከተ ከዚያ ሰው ጋር አብረው ስለሚኖራቸው ግሩም ጊዜ እያሰበ ፈገግ እንዳለ አስባለሁ። ኦ አዳም እጅግ እወድሃለሁ ብሎትም ሊሆን ይችላል እግዚአብሔር። ከዚያ እግዚአብሔር ጎንበስ ብሎ በሰራው ቅርጽ ውስጥ የህይወት እስትንፋስን እፍ አለበት። ከመቅጽበት የአዳም ሳንባዎች ንጹህ አየር ሲስቡ ደረቱ ወደ ላይና ወደ ታች መንቀሳቀስ ጀመረ። አዳም የፈጠረውን ፊት በፈገግታ እያየ ቁጭ አለ። ጌታ ሆይ እንደምን አለ ብሎ እግዚአብሔርን ሰላምታ ሰጥቶት ሊሆን ይችላል። እግዚአብሔር አዳምን እያዘዋወረ አዲሱን የሚያምር የአትክልት ስፍራ ቤቱን አስጎበኘው። አዳም ለእንስሳቱ ስም ልታወጣላቸው ትችላለህ አለው እግዚአብሔር። አዳም ዙሪያውን እያየ በጣም ፈገግ አለ።
በጣም የሚያዝናና ስፍራ ነው የተሰጠኝ ብሎ አሰበ። ወዲያውም ስራውን ጀመረ። ግን እየሰራ ሳለ እግዚአብሔር የፈጠራቸው እያንዳንዳቸው እንስሳ አጋር እንደነበራቸው ልብ አለ። እኔስ አጋር አለኝ ይሆን ብሎ ራሱን ጠየቀ። አዳም እልም ያለ እንቅልፍ ወስዶት በማረፍ ላይ እያለ እግዚአብሔር ከጎኑ አጥንቶቹ አንዱን በመውሰድ ለስለስ ካለው አፈር ጋር አገናኝቶ ውብ የሆነች ሴት ሰራበት። አዳም ሲነቃ አጋሩን ባያት ጊዜ ወደዳት። እግዚአብሔር የመጀመሪያዎቹ ሙሽሮች ባረካቸው። አብረው የሆኑባትን የመጀመሪያዋን ቀን በሙሉ ከእግዚአብሔር ጋር በማሳለፍ ተደሰቱ። እግዚአብሔር ሰንበትን የተለየ ስጦታ አድርጎ ሰጣቸው። እግዚአብሔር ያዘጋጀላቸው የአትክልት ስፍራ ቤት ወደዱት። በየማታው በአትክልት ስፍራ አብረው እየተንሸራሸሩ ከእግዚአብሔር ጋር ይነጋገሩ ነበረ። ግሩም ጊዜ ነበር የሚያሳልፉት። በየቀኑ ያ ጊዜ ደርሶ ከእግዚአብሔር ጋር እስኪሆኑ ድረስ መታገስ ያቅታቸው ነበረ። የሆነው ሆኖ አዳምና ሔዋን ትክክል ያልሆነ ምርጫ የመረጡበት አንድ አሳዛኝ ቀን መጣ። ሰይጣንን መስማት ፈለጉ። እግዚአብሔር መልካምና ክፉ ከሚያስታውቅ ዛፍ በስተቀር በአትክልት ካለው ዛፍ ሁሉ መብላት እንደሚችሉ ነግሯቸው ነበረ። ደስተኞቹ ባልና ሚስት ከዛ ዛፍ ምንም ለመብላት ፍላጎት አልነበራቸውም ነበር። ነገር ግን የሚያሳዝነው ሔዋን አዳም የነበረበትን ቦታ ትታ ሄደችና ሰይጣን በእባብ ተመስሎ ያቀረበላትን ፍሬ በላች። ከዚያ ፍሬውን ለአዳም ሰጠችው። ወዲያውም ከእግዚአብሔር ጋር መኖር ከመፈለግ ይልቅ ፈሩና ከእርሱ ተደበቁ። እግዚአብሔር ግን ያን የሚወዳቸው ነበረ። ትክክል ያልሆነ ነገር ስላደረጉ እነሱን መውደድ አላቆመም። የፈጠራቸው በአምሳሉ ነበርና እናም ሁልጊዜ ይወዳቸው ነበረ። አዳምና ሔዋን እግዚአብሔርን ስላሳዘኑ የአትክልት ስፍራ ቤታቸውን ለቀው ለመውጣት ተገደዱ። እንደ ፊተኞቹ ጊዜ ማታ ማታ ከእግዚአብሔር ጋር ተገናኝተው አብረው ሊንሸራሸሩ አልቻሉም። እግዚአብሔር ግን በጣም ይወዳቸው ስለነበረ ወደፊት እንደገና አብረው መኖር እንዲችሉ የተለየ እቅድ አውጥቶ ነበረ። እግዚአብሔር እኛንም ይወደናል፣ አብረነው እንድንኖር ይፈልጋል። ልጆች፣ የዛሬው የስድስተኛው ሰንበት ትምህርት በዚህ ተጠናቋል። በሚቀጥለው በአዲስ ትምህርት እንገናኛለን። በሰላም ቆዩ። ልጆች ፕሮግራማችንን ሁለቱም ፕሮግራሞቻችን ጨርሰን ተመልሰን መተናል። እንደተባረካችሁ እናምናለን። እኛም ደግሞ ከእናንተ ጋር ፕሮግራሙን ስንከታተል እግዚአብሔር በፕሮግራሙ እጅግ እየባረከን ነው። እናንተም እንደምትባረኩ እናምናለን። ቀጥሎ ደግሞ ሁለት ፕሮግራሞች ይቀሩናል። አንደኛው የታሪክ ጊዜ ይኖረናል። ከመጽሐፍ ቅዱስ የእግዚአብሔርን ቃል የምንማርበት ጊዜ ነው። ከዛ ቀጥሎ ደግሞ የምግብ ዝግጅት ይኖረናል። እነዚህን ሁለቱን ደግሞ ተከታትላችሁ ተመልሰን እንገናኛለን። መልካም ጊዜ። በእግዚአብሔር የተወደዳችሁ ውድ የእግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች እንዴት አላችሁ? እግዚአብሔር ጠብቆ ደግሞ ዳግም ለዚህ ጊዜና ሰዓት ስላደረሰን እጅግ አድርገን እናመሰግናለን። እናንተም በቤቱ ናችሁ የምትከታተሉን ልጆች እንዲሁም ደግሞ ቤተሰቦች ከኛ ጋር ጊዜ ለማሳለፍ ስለተገኛችሁ እጅግ አድርገን እናመሰግናለን። ይህ የታሪክ ሰዓታችን ነው። ከመጽሐፍ ቅዱሳችንን ከፍተን የመጽሐፍ ቅዱስ ታሪክ የምንሰማበት የምንማርበት ጊዜ ነው። ወደ ትምህርታችን ከመሄዳችን በፊት አጠር ያለ ጸሎት እንጸልይ። ቅዱስ መሐሪና ቸር ዘላለማዊ የሆንክ አምላካችንና አባታችን ሆይ ጥበቃ ጥንቃቄ ሳይለየን ለዚህ ጊዜና ሰዓት ደግሞ ስላደረስከን ስላሰባሰብከን ከአንተ እንማር ደግሞ ጌታዬ ስለወደድክ እጅግ አድርገን እናመሰግንሃለን። አሁንም አንተ ደግሞ ተገኝተክ እንድታስተምረን እንለምንሃለን። ስለ ሁሉ ተመስገን በጌታ በኢየሱስም አሜን። እሺ ዛሬ ከመጽሐፍ ቅዱሳችንን ከፍትና የመጽሐፍ ቅዱስ ታሪክ እናያለን። ግን ከዛ በፊት ጥያቄ ልጠይቃችሁና እናንተ የሆነ ነገር ለመግዛት ሊሆን ይችላል ወይም ከሰዎች ጋር ተደራድራችሁ ታውቃላችሁ? ወይንም ደግሞ ቤተሰቦቻችሁ የሆነ ነገር ሊገዙላችሁ ሲሉ ከዛ በፊት ይከራከራሉ አይደለ? ከሻጩ ጋራ ብር እንዲቀንስላቸው ወይንም ደግሞ የተሻለ ነገር እንዲሰጣቸው። ዛሬ የምንመለከተው
ከመጽሐፍ ቅዱሳችን የምንመለከተው ታሪክ ከእግዚአብሔር ጋር ስለተደራደረ ስለ አንድ ሰው ታሪክ እናያለን። ይህ ሰው ስሙ አብርሃም ይባላል። አብርሃም ከእግዚአብሔር ጋር የተደራደረ ሰው ነው እና አብርሃም አንድ ቀን በቤቱ ደጃፍ ተቀምጦ በነበረበት ሰዓት ከሩቅ 3 እንግዶች ወደ እሱ ሲመጡ ያያል። በዛ ሲያልፉ ይመለከታልና ገና እንዳያቸው እየሮጠ ሄደና ተቀበላቸው። ከዛ በኋላ ተቀበላቸውና ወደ ቤቱ ይዟቸው መጣ። ጋበዛቸው፣ ምግብ ጋበዛቸው፣ በሉ። እግዚአብሔርን ነበር ወደ ቤቱ የጋበዘው። ከዛ በኋላ ጋበዛቸው፣ በሉ፣ ተመገቡ፣ ጠጡና ጨርሰው ሊሄዱ የነበሩት ወደ ሰዶም ወደምትባል ከተማ ነበር። ወደዛ እያቀኑ ነበርና ተነስተው መሄድ ጀመሩ። ከዛ በኋላ አብርሃምም ደግሞ ሊሸኛቸው ከነሱ ጋራ ሄደ ማለት ነው። ለጥቂት ሊሸኛቸው እየሄዱ በነበረበት ሰዓት እግዚአብሔር አምላክ ምን አደረገ? ቆም አለና ከሱ ጋር አብረውት የነበሩትን 2ቱን ሰዎች እናንተ ቅደሙ፣ እኔ እከተላለሁ፣ ለአብርሃም ላደርግ ያሰብኩትን ያቀድኩትን ሚስጥር እነግረዋለሁ አለ። እግዚአብሔር ለአብርሃም ሚስጥር ሊነግረው ነው ማለት ነው። ከዛ በኋላ እነዛ 2 ሰዎች ሄዱ። ከዛ በኋላ አብርሃምና እግዚአብሔር ለብቻቸው ቀስ እያሉ መሄድ ጀመሩ። ከዛም በዚህ መካከል እግዚአብሔር አምላክ ለአብርሃም ያቀደውን እቅዱን ይነግረው ጀመረ። ይህ እቅድ ምንድነው? የሄዱ የነበሩት ወደ ሰዶም አይደል? ያቺ ሰዶም የምትባል ከተማ በኃጢአቷ ብዛት ኃጢአቷ እጅግ በጣም ስለበዛ ኃጢአቷ ሰማይ ስለደረሰ ያቺ ከተማ ልትጠፋ ነው። ያቺ ከተማ ልትጠፋ ስለሆነ እግዚአብሔር አምላክ አብርሃም ደግሞ አካሄዱን አረማመዱን ሁሉ ከእግዚአብሔር ጋር ያደረገ የእግዚአብሔር ባሪያ ስለሆነ ለአብርሃም ይህንን ይነግረዋል ማለት ነው። ከዛም በዚህ ሰዓት ይህንን ሀሳብ የእግዚአብሔርን ሀሳብ ከሰማ በኋላ እጅግ በጣም ደነገጠ። አብርሃም እጅግ በጣም ደነገጠ። በዛ ከተማ ደግሞ ይኖር የነበረ ደግሞ የሱ ወዳጅ አለ ሎጥ የሚባል። እዛ በኋላ በጣም ፈራ። እጅግ በጣም ደግሞ ደነገጠ አብርሃም ማለት ነው። ከዛ በኋላ እግዚአብሔር ያለውን ከሰማ ካዳመጠ በኋላ አብርሃም ለእግዚአብሔር ጥያቄ ማቅረብ ጀመረ። ምን ብሎ ጠየቀ? እንዲያው እውነት አንተ ጻድቁን ከኃጢአተኛው ጋር ታጠፋለህን ብሎ ጠየቀ። ምክንያቱም ያቺ ሰዶም የምትባል ኃጢአት የበዛባት ከተማ ነው አይደለ? ከዛ በኋላ ምን አለ? ጻድቃንን በኃጢአተኞች መካከል ታጠፋለህን ብሎ ጠየቀ። እንዲያው ምን በልና 50 የሚሆኑ ጻድቃንን ብታገኝ ታጠፋለህን ብሎ አብርሃም ለእግዚአብሔር ጥያቄ ያቀረበለት። ከዛ በኋላ እግዚአብሔር ምን ብሎ መለሰ? 50 ጻድቅ ባገኝ ያችን ከተማ እምራታለሁ አለ። ከዛ በኋላ አሁንም ደግሞ አብርሃም ቀጠለና እንዲያው እንበልና 45 ጻድቃንን ብቻ ብታገኝ ይችን ከተማ ትምራታለህን ብሎ ጠየቀው። ከዛ በኋላ አሁንም እግዚአብሔር ደግሞ ምን አለ? 45 ጻድቅ ባገኝ እኔ ይችን ከተማ አላጠፋትም እምራታለሁኛል። ከዛ በኋላ አብርሃም አሁንም መጠየቁን አላቆም፣ እግዚአብሔርን ይጠይቃል። ምን ብሎ ጠየቀ? አሁንም 40 ጻድቃንን ብታገኝ ታጠፋለህን አለ። አላጠፋም አለ። ከዛ በኋላ አሁንም ቀጠለ አብርሃም መጠየቁን። 30 ጻድቃንንስ ብታገኝ አላጠፋም አለ። እንዲያው ይቅርታ አድርግልኝና 20 ጻድቃንን ብታገኝስ አለው። አሁንም አላጠፋትም፣ ለ20 ጻድቃን ስል ያችን ከተማ እምራታለሁኛል። ከዛ በኋላ በቃ አሁን ለመጨረሻ ጊዜ እንዲያው ይቅር በለኝ ከዚህ በኋላ አልጠይቅህም አለና 10 ጻድቃንን ብቻ በዛሽ ከተማ ብታገኝ እንዲያው ያችን ከተማ ታጠፋታለህን ብሎ ጠየቀው። በዚህ ሰዓት እግዚአብሔርም አሁን አላጠፋትም፣ ይችን ከተማ ለ10 ጻድቃን ስል እምራታለሁኛል። ከዛ በኋላ በዚህ ሰዓት የእግዚአብሔርና የአብርሃም ኮንቨርሴሽን የሁለቱ መካከል ያለው ንግግር አበቃ። ከዛ በኋላ እግዚአብሔርም መሄዱን ቀጠለ፣ አብርሃምም ደግሞ ወደ ድንኳኑ ተመለሰ። ከዛ በኋላ ግን የሚያሳዝነው በዛች ከተማ 10 ጻድቃን ባለመገኘቱ ያቺ ከተማ ልትጠፋ ቻለች። 10 ጻድቃን ባለመገኘቱ ከዛ በኋላ ከዚህ ታሪክ ምን መማር እንችላለን ማለት ነው? እግዚአብሔር ከሱ ሀሳብ ጋር ለሚሆኑ ሰዎች በሱ መንገድ የሚሄዱ ሰዎችን ሀሳቡን እንደሚያጋራቸው ሚስጥሩን እንደሚነግራቸው መመልከት እንችላለን አይደለ? እግዚአብሔር አብርሃም የእግዚአብሔርን መንገድ የተከተለ ጻድቅ ሰው ነው። በእግዚአብሔር ያመነ የተጋ ጻድቅ ሰው ነበርና እግዚአብሔርም ሀሳቡን ሊነግረው ወደደ ማለት ነው። ስለዚህ የዛሬው ታሪክ ይሄንን ይመስላል። ግን እናንተ ደግሞ ጥያቄ ልጠይቃችሁና እግዚአብሔር
በዚህ ታሪክ ውስጥ እናንተ ምንድነው የምትማሩት? ምን ትማራላችሁ በዚህ ታሪክ ውስጥ? እግዚአብሔር ከሱ ጋር ከሆንን እግዚአብሔር ምሕረት እንደሚያደርግልንና ምሕረት እንዳደረገ ከሱ ጋር የምንሄድ ከሆነ እግዚአብሔር ምሕረት እያደረገልን ሞር ደግሞ እኛም እየጠነከርን ደግሞ እንሄዳለን። እሺ ሌላስ? እግዚአብሔር በጭንቀታችን ጊዜ እንደሚረዳን። አዎ እግዚአብሔር ልክ ነው፣ በጭንቅ ጊዜ እንደሚረዳን። እንዲሁም ደግሞ ሌላ ደግሞ መማር የምንችለው ነገር ምንድነው? እሺ እግዚአብሔር ለሁላችን ምሕረትን አድርጎልናል። የኛ ኃጢአት እስከ ሰማይ ድረስ ደርሶ ራሱ እኛ ልንጠፋ ነበር። ነገር ግን እግዚአብሔር በአንድያ ልጁ ላይ ፈረደበት። ሂድ ለነሱ ተሰቀለላቸው ብሎ ላከው። የዛን ጊዜ ግን በላከበት ጊዜ አንድያ ልጁ ኢየሱስ ክርስቶስ ላይ ሰይፍ አንስቶበት። አዎ ልክ ነህ ጎበዝ። እግዚአብሔር ምን ያክል እንደሚወደን ማየት ደግሞ እንችላለን አይደለ? እና ደግሞ ስንት ጊዜ ደግሞ እድል እንደሚሰጠን አብርሃም እግዚአብሔርን ሲጠይቀው ነበር አይደለ? 50 ጻድቃንን ብታገኝ 45 ጻድቃንን ብታገኝ እያለ እስከ 10 ድረስ ሄደ አይደለ? በዚህ ሁሉ መካከል ግን እግዚአብሔር አምላክ ምን አደረገ? ምሕረትን የማያቋርጥ ምሕረት ደግሞ እንዳለው ደግሞ እናያለን። ግን ይህ ምሕረት ደግሞ አንድ ቀን ደግሞ ያበቃልኝ አይደለ? ኢየሱስ ክርስቶስ ሲመጣ ከዛች ምጽአት ቀን በፊት ያ ምሕረት ደግሞ ያበቃል ማለት ነው። በዚህ ውስጥም ደግሞ ትልቅ ታሪክ እንደተማራችሁ ደግሞ እናንተም በቤት ያላችሁ ልጆች ተስፋ እናደርጋለን። እስከዚህ ጊዜ ደግሞ ሰዓት ድረስ ደግሞ ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። እስቲ አንዴ ቻው እንበላቸው። እነሱ ቻው፣ እንወዳችኋለን። እንደምን አላችሁ ልጆችዬ? እግዚአብሔር አምላካችን እጅግ አድርገን እናመሰግነዋለን። እንደገና ደግሞ በሳምንቱ እንድንገናኝ ስለፈቀደልን እናመሰግነዋለን። ዛሬም ከኔ ጋር አብረን ቀለል ያለ ለመክሰስ የሚሆን ወይም ለልጆች ቤት ውስጥ በቀላሉ መጠቀም የሚችሉትን ምግቦች አብረን ከኔ ጋር እንሰራለን። በጣም ቀላል ነው። የተዘጋጀ ነገር ይዤ መጥቻለሁ። እዚህ ጋር ዳቦ አለ፣ የገብስ ዳቦ ወይም ደግሞ የአጃ ካለ መጠቀም እንችላለን። ለውዝ አለ፣ የለውዝ ቅቤ ወይም የተፈጨ ለውዝ በቤታችን በቀላሉ ማዘጋጀት የምንችለው ነው። ሌላ ቀን ደግሞ እንዴት አድርገን እንደምንሰራ በቤታችን እናያለን። ለዛሬ ግን የተዘጋጀውን እንጠቀማለን። ከዛ ደግሞ እዚህ ጋር ሙዝ አለ። ከፈለግን በሌላ ፍሩት መተካት እንችላለን። በሌላ አትክልት ተክተን መጠቀም እንችላለን። ከፈለግን ስትሮበሪ፣ ሌሎችም ካሉ አድርገን መጠቀም እንችላለን። ይህንን እንዴት አድርገን ቀብተን ለመክሰስ እንደምንጠቀም እናያለን። ከኛ ጋር እንድትቆዩ በትህትና እንጠይቃችኋለን። እግዚአብሔር ይባርካችሁ አብራችሁን ስላላችሁ። እዚህ ጋር ዳቧችን ስለተዘጋጀ የተጋገረ ነው እንደምታዩት። እዚህ ጋር ያለውን ለውዝ አንስተን ቀስ እያደረግን እንቀባለን። ብዙዎቻችን በቤታችን የምንጠቀመው ነው። ዛሬ ልጆች ከኛ ጋር እንድትሞክሩ ስለፈለግን ያመጣ ነው። የሚታወቅ አይነት አዘገጃጀት ነው። እናንተም አብራችሁን ከኛ ጋር እንድትሰሩ ለማደፋፈር ነው ይዘን የመጣ ነው። ለውዝ እንቀባለን። ሁለቱንም ዳቦ ለውዝ እንቀባለን። ማር የሚፈልግ ሰው ማር መቀባት ይችላል። ለውዝ ማይጠቀም ሰው ማር ቀብተን መጠቀም እንችላለን። ለውዝ እንደሚታወቀው በደንብ ፕሮቲን ያለው ጥራጥሬ ስለሆነ ለጡንቻችን ጤንነት በደንብ ይጠቅመናል። እንዲሁም ደግሞ የገብስ ዳቦም ገብስም እንደዛው በደንብ ለጤናችን ተስማሚ ሆኖ የተዘጋጀ እግዚአብሔር ያዘጋጀልን ምግብ ነው። ስለዚህ እነሱን አድርገን እንጠቀማለን። ስለ ሙዝ ደግሞ በተደጋጋሚ ከዚህ በፊት አውርተናል፣ ምን አይነት ጥቅሞች እንዳሉት። እሱንም ዛሬ እንጠቀማለን። ለውዝ በውስጡ ያለው ንጥረ ነገር
ምግብ ስንበላ ቶሎ እንዲፈጭ የሚያደርግ ስለሆነ ከበላን በኋላ እንዳንረበሽ ወይም የተበላው ምግብ በደንብ እንዲፈጭ ይጠቅመናል። እንዲሁም የገብስ ዱቄትም እንደዛ ወይም ዳቦም እንደዛው በደንብ ለጤንነታችን ተስማሚ እንዲሆን ለልብ ጤንነት ወይም ደግሞ በሰውነታችን ያለ የደም ዝውውራችን በስነ ስርዓት ስራውን እንዲያከናውን የሚጠቅም ጥራጥሬ ነው። ስለዚህ ከነሱ ከሁለቱ የተዘጋጀ እጅግ በጣም ጤነኛ የሆነ መክሰስ ነው ማለት ነው። አብረን ዛሬ የምንበላው ሙዛችንን ከትፈን እንጨምራለን። እግዚአብሔር ምግብን የሰጠን እሱ አንደኛ እሱን እንድናመሰግንበት ነው፣ ወይም ደግሞ ህይወታችንን እያቆየን እግዚአብሔርን በዛ ውስጥ እንድናመሰግንበት ነው የሰጠን። ከምግብ የሚበልጥ ደግሞ የእግዚአብሔር ቃል ስለሆነ ከምግባችን አስበልጠን ለእግዚአብሔር ቃል ሰው በምግብ ብቻ አይኖርም ይላል የእግዚአብሔር ቃል። ስለዚህ ጊዜያችንን በአብዛኛው ለእግዚአብሔር ቃል መስጠት አለብን። ነገር ግን እግዚአብሔር የሰጠን ምግብ ስንበላ ደግሞ እግዚአብሔርን እያመሰገንን ጤንነታችንን ለማቆየት ወይም ደግሞ ህይወታችንን ለማቆየት መጠቀም እንችላለን። ግን የምንበላቸው ምግቦች ደግሞ በጣም መጠንቀቅና መምረጥ አለብን። ያገኘነውን በሙሉ መብላት የለብንም። እግዚአብሔር የፈቀደልንን ወይም ደግሞ ስንበላ ጤናችን እንድንጠብቅ የሚጠቅሙንን ምግቦች እንበላለን። መሻታችንን መግዛት ስላለብን ቀብተን ጨርሰናል። ሙዝም ከስር አድርገናል። እንዳልኳችሁ ሌላ እናንተ የምትፈልጉት አትክልት ካለ ፍራፍሬ ካለ መጠቀም ትችላላችሁ። የሚፈልግ ሰው ሀባብም ቢሆን ከትፎ መጠቀም ይችላል። የምናገኘውን ፍሩት ወይም ፍራፍሬ መጠቀም እንችላለን። እኔ ሙዝ ስላገኘው አሁን አጠገቤ ያለው ሙዝ ስለሆነ ሙዝና ለውዝ በገብስ ዳቦ አድርገን አዘጋጅተናል። እንቆርስና መብላት እንችላለን ማለት ነው። ያው እንደዚህ አድርገን በቤታችን መክሰስ መብላት እንችላለን። ቁርሳችንም ቢሆን መብላት እንችላለን። በምናገኘው ነገር በቀላሉ መጠቀም የምንችለው ምግብ ነው። በቤታችሁ እንድትሞክሩ እንጠይቃችኋለን። ከኛ ጋር አብራችሁ ስለቆያችሁ እግዚአብሔር ይባርካችሁ። እንደተለመደው ሁልጊዜ እንደምንላችሁ የሞከራችሁትን ምግብ በቴሌግራም ስልካችን ከስር እናስቀምጣለን። በሱ ስልክ በቴሌግራም ቻናላችን መላክ ትችላላችሁ። የሞከራችሁትን መላክ ትችላላችሁ። አብራችሁን ስለቆያችሁ እግዚአብሔር አምላክ ይባርካችሁ። መልካም ጊዜ፣ መልካም ሳምንት። ተባረኩ። እግዚአብሔር አምላካችንን እናመሰግነዋለን። በፕሮግራማችን ከኛ ጋር ስለነበረ ስለባረከን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ለዛሬ ያዘጋጀነው ፕሮግራም ይሄን ይመስል ነበረ። በሚቀጥለው ሳምንት ደግሞ ሌሎችን ፕሮግራሞች ካሉ ጨምረን እነዚህን ፕሮግራሞች ደግሞ ይዘን ከናንተ ጋር ጊዜ እናሳልፋለን። እስከዛ ድረስ በያለንበት ከእግዚአብሔር ጋር ጊዜ የምናሳልፍበት ጊዜ እንዲሆን፣ ሳምንት እንዲሆን፣ መጽሐፍ ቅዱስ የምናነብበት የምንጸልይበት፣ እንዲሁም ደግሞ ከወላጆቻችን ጋር የእግዚአብሔርን ቃል የምንማርበት ጊዜ እንዲሆን፣ በቤታችንም ደግሞ ሰንበት ትምህርት እያጠናን ለቅዳሜ ባለን አገልግሎት ወይም አስተማሪዎቻችን የሰጡን አክቲቪቲዎች ካሉ ወይም የተሰጡን የቤት ስራዎች ካሉ ሰርተን ሳምንታችን የምንጨርስበት እንዲሆን እግዚአብሔር ይርዳን። በያላችሁበት መልካም ጊዜ ይሁንላችሁ። አብራችሁን ስለነበራችሁ ተባረኩ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። መልካም ሳምንት